Yo, it's Yegedion. You see that? No way. Let's go. Hit that subscribe. ሰበር ዜና ተሰምቷል። ኢትዮጵያ ከ41 ሚሊዮን ዶላር በላይ እንድትሰጥ ያደረገው ግለሰብ ክስ እንደተመሰረተበት ተሰምቷል። የግለሰብም ፏድ ተማም የተባለ ግለሰብ ሲሆን በ2013 እንዲሁም ደግሞ በ2015 በኢትዮጵያ ንግድ ባንክ የተከፈቱ አካውንቶቹ በመጠቀም ነው ከውጭ ሀገር የሚላኩለትን ገንዘብ በመጠቀም ኢትዮጵያ ውስጥ ለሚገኙ ሰዎች ሲያከፋፍል ነበር። እንዲሁም ደግሞ በህገወጥ መንገድ ነው እነዚህን ገንዘቦች ሲቀበል እንዲሁም ደግሞ ሲያሰራጭ የነበረውም ተብሏል። ከውጭ ሀገራት ከ6800 ጊዜ በላይ ገንዘብ ተልኮለታል። በአጠቃላይ ከ2 ቢሊዮን 681 ሚሊዮን ገንዘብ እንግዲህ ገብቶለታል እንደተባለ ነው መረጃዎች እየወጡ የሚገኙት። የግለሰብ እንግዲህ በተለያዩ የግል ባንኮች እንዲሁም ደግሞ የኢትዮጵያ ንግድ ባንክን በመጠቀም ነው ከብሔራዊ ባንክ ምንም አይነት የባንክ ስራ ፈቃድን ሳያገኝ እነዚህን ገንዘቦች ሲያዘዋውር እንዲሁም ደግሞ ሲያንቀሳቀስ የነበረም ተብሏል። የግለሰብ እንግዲህ ይህንን ነገር በማድረጉ ምክንያት ኢትዮጵያ ከ41 ሚሊዮን ዶላር በላይ እንዳጣችም ጭምር እየተነገረ ነው የሚገኘው። የግለሰብ ላይም እንግዲህ ክስ ለመመስረት ከ28 በላይም ሊሆኑ የሚችሉ ምስክሮች እንዳሉ ጭምር ነው አቃቤ ሕግ መረጃዎችን እያወጣ የሚገኘው። በዚህ ጉዳይ ላይ አዳዲስ መረጃዎችን ካገኘው በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት ይሆንላችሁ። 1 ሚሊዮን yen ለማሸነፍ 8 ተጫዋቾች በትምህርት ቤቱ ግቢ ውስጥ ባሉ የትኛውም ጥጋጥጎች መደበቅ ይችላሉ። በዚህም በ1000 የትምህርት ቤቱ ተማሪዎች ለ20 ደቂቃ ያህል በሚደረገው አሰሳ መገኘት ያልቻለ ብቻ ሚሊዮነር ሆኖ ይጨርሳል። እናንተ ብትሆኑ 1 ሚሊዮን yen ለማሸነፍ ምን ውስጥ ትደበቁ ነበር? ተጫዋች 1 ሴያ የጂምናዚየሙን መግቢያ ለመደበቂያነት መረጠ። በደረጃዎቹ ላይ ያለውን አረንጓዴ ምንጣፍ በማስረዘም በጡቦ የአበባ ማስቀመጫ ሰርቶ በውስጡ ተደበቀ። ከላይም ልክ እንደ ሌሎች አይነት ዳፖዲል አበቦችን ተከለባቸው። ተጫዋች 2 ኦካቤ ከመማሪያ ክፍል ህንጻ ውጭ ያለውን የመሬት መንቀጥቀጥ መከላከያ የብረት ክፈፍ አስተዋለ። ልክ እሱን የሚመስል ተመሳሳይ ክፈፍ በ1:1 ሬሾ ሰርቶ ክፍት ቦታው ላይ ገጠመው። እናም ጥጉ ላይ የተፈጠረውን ክፍተት ለመደበቂያነት መረጠ። ተጫዋች 3 የጽዳት ዕቃዎች ክፍል ውስጥ በመግባት የሲንኩን የታችኛዋን ክፍል በሽፋን በመሸፈን ውስጡ ባለው ሰፊ ቦታ ተደበቀ። ተጫዋች 4 ኪኩታ በጂምናዚየሙ ጣሪያ ላይ ተማሪዎች በድንገት የመቷቸው ብዙ የቮሊቦል ኳሶች እንዳሉ አስተዋለ። ስለዚህ ጭንቅላቱን የቮሊቦል ኳስ አስመስሎ ጣሪያው ላይ በአርምሞ ተቀመጠ። ተጫዋች 5 ካርተር በጤና ክፍል ውስጥ ያለውን የማሳጅ አልጋ ለመደበቂያነት መረጠ። እናም ያልጋውን የውስጥ ክፍል ለመደበቂያነት እንዲሆን አድርጎ አስተካከለው። ጥርጣሬ ላለመፍጠር በሚልም ፊቱን በአልጋው ቀዳዳ በኩል በማውጣት ፊቱን ጥቁር ቀለም ቀባው። ተጫዋች 6 ሴንሴይ በቤተ መጻሕፍት ውስጥ የተቀመጠ አንድ መምህር አገኘ። በመምህሩ ካፖርት ውስጥ በመደበቅ እጆቹን ብቻ ወጣ። ሲታይም የሞኝ አደባበቅ ይመስላል። ተጫዋች 7 ሳኩማ በስፖርት ዕቃዎች መጋዘን ውስጥ ደረጃው በታች የመደበቂያ ቦታ ሰራ። ነገር ግን ይህ ብቻውን አስተማማኝ ስላልነበር የተማሪዎቹን ትኩረት ለመሳብ አንድ ሰው አሻንጉሊት ልብስ ለብሶ በተደረደሩ የስፖርት መስሪያ ምንጣፎች ውስጥ እንዲደበቅ አደረገ። የመጨረሻው ተጫዋች 8 ዋታናቤ ከመጫወቻ ሜዳው አጠገብ ያለውን መጋዘን መሰል ዕቃ ማስቀመጫ ለመደበቂያነት መረጠ። በመጋዘኑ መጨረሻ ላይ በግድግዳውና በዕቃው መሃል ድብቅ ክፍል ሰራ። ከውስጥ ሆኖ ሲታይ ምንም አይነት ልዩነት አልፈጠረም። እንዲሁም አብሮት የሚደበቅ ሰው አዘጋጀ። ሰውየው በውጭ በኩል ባለው ቦታ ሲደበቅ፣ እውነተኛው ዋታናቤ ግን ውስጥ ላይ ተደበቀ። አሁን 8ቱም ተጫዋቾች ተደብቀው ጨርሰዋል። የ20 ደቂቃው የፍለጋ ጊዜ ሊጀመር ነው። እናንተ ባዮ ላይ ያሉትን ሁለቱን ቻናሎች ሰብስክራይብ እያደረጋችሁ ጠቅላላው ትምህርት ቤት ውስጥ ከተሰበሰቡ 1000 ተማሪዎች ፍለጋ አምልጦ እስከመጨረሻው መደበቅ የሚችለው ማን ይሆን? ቆጠራው ሲያበቃ ተማሪዎቹ በግቢ ውስጥ ባሉ 4ቱ ማዕዘናት ለፍለጋ ተሰራጩ። የተደበቀበት የጽዳት ክፍል የመጀመሪያ በተማሪዎች የተሞላ ቦታ ሆነ። በጣም ሚስጥራዊ በሆነ ቦታ የተደበቀ ቢመስለውም ባልታሰበ ሁኔታ በሰከንዶች ውስጥ ተገኘ። እናም ጨዋታው በተጀመረ በ50 ሰከንዶች ውስጥ ተሰናባች በመሆን አዲስ ታሪክ ጻፈ። ይህ ሁኔታ ዳይሬክተሩን እንኳን ሳይቀር አዝናንቶታል። ብዙም ሳይቆይ ተማሪዎቹ ወደ ቤተ መጻሕፍቱ አመሩ እና መምህሩ የተቀመጠበት ጠረጴዛ ከፍለጋው አላመለጠም። በመምህሩና በሴንሴ መካከል ያለው ቅንጅት ግን የተሳካ አልነበረም። የመምህሩ የፊታቸው ገጽታና እንቅስቃሴ ተማሪዎቹን ስላጠራጠረ ሴንሴ እንዲጋለጥ አደረገው። በዚህም 6 ተጫዋቾች ብቻ በፍለጋ ሜዳው ላይ ቀሩ። እንደ ድል ሆኖ የሌሎቹ መደበቂያ አስተማማኝ ይመስላል። ነገር ግን ካርተር አደጋ ላይ ነው። የማሳጅ አልጋውን ከመጠን በላይ ስላሻሻለውና ፊቱንም ወደ ውጭ አውጥቶ ስለነበር ተማሪዎቹ ዝቅ ብለው ሲመለከቱ በቀላሉ አገኙት። ካርተርም ተሰናበተ። የዋታናቤ መደበቂያ ግን ያበደ ይመስላል። የገቡት ተማሪዎች የድብቅ ክፍሉን በር እንኳን አላገኙትም። ሴያም በአበባ ማስቀመጫ ውስጥ ሰላም ነበር። የሚያልፉ ተማሪዎች ምንም የተለየ ነገር አልታያቸውም። ብዙም ሳይቆይ ተማሪዎቹ ወደ ስፖርት መጋዘኑ ገቡ። ደረጃው ስር መፈተሽ ጀመሩ። ሳኩማም የሚጋለጥ ይመስላል። ነገር ግን ቀድሞ እንዲደበቅ ያደረገው ሰው በዚህ ሰዓት ጠቀመው። ተማሪዎቹ ምንጣፉን ሲከፍቱ ሰውየውን አገኙት። ነገር ግን በብስጭት አካባቢ
አካባቢውን ለቀው ሄዱ። በዚህ ሁኔታ ሳኩማ ለጊዜው ተረፈ። በሌላ በኩል ግን ኦካቤ ችግር ላይ ወድቋል። ክፈፉን የሰራበት መንገድ ጉድለት ስለነበረበት ተማሪዎቹ ሲያንኳኩት የሚሰጠው ድምጽ ከእውነተኛው ብረት የተለየ ሆነ። ተማሪዎቹ ልክ ያልሆነ ነገር እንዳላውቀው ሲከፍቱት ኦካቤ ተገኘ። ከጨዋታውም ተሰናበተ። ይህ ተመሳሳይ ችግር በሴያ ላይም ደረሰ። ጡቦቹን አስመስሎ በትክክል ቢሰራም በእጅ ሲነካ ግን እውነተኛ አለመሆናቸው ያስታውቅ ነበር። በመጨረሻም ሴያ በደቂቃዎች ውስጥ ተይዞ ተሰናበተ። አሁን የቀሩ 3 ተጫዋቾች ብቻ ናቸው። እናም ለቀጣዮቹ 10 ደቂቃዎች ሳይገኙ መቆየት ይጠበቅባቸዋል። ኪኩታ አሁንም ከጂምናዚየሙ ጣሪያ ላይ ሆኖ ወደ ታች ይመለከታል። ሳኩማን በአሻንጉሊት መሳዩ ሰው አስቂኝ ሁኔታ ተማሪዎችን ከአካባቢው እያሸሸ ነው። በመጋዘን ውስጥ ያለው ዋታናቤ ምንም እንከን አይታይበት። እዚያ ብዙ የተመሰቃቀሉ እቃዎች ስለነበሩ ለመፈተሽ ብዙ ጊዜ ይወስዳል። እናም ተማሪዎቹ ትንሽ ፈትሸው ትተውታል። ሰከንዶች እየነጎዱ ነው። በሁለተኛው አጋማሽ ሁኔታው ተገላቢጦሽ ሆነ። በድል አድራጊነት ሲፈልጉ የነበሩ ተማሪዎች አሁን ግራ ተጋብተዋል። ምንም ፍንጭ ሊያገኙ አልቻሉም። ስለዚህ የፕሮግራሙ አዘጋጆች በመጨረሻው ሰዓት ጂምናዚየምና መጋዘን የሚሉ ቁልፍ ቃላትን እንደ ፍንጭ ሰጧቸው። ቢሆንም ግን የፈለገው ክልል አሁንም በጣም ሰፊ ነበር። ግቢ ውስጥ መጋዘን ሊባሉ የሚችሉ ከ10 በላይ ቦታዎች አሉ። በጂምናዚየም ውስጥ የሚሯሯጡ ተማሪዎችም ኪኩታ ከላይ መሆኑን አላስተዋሉም። ጨዋታው እስኪያበቃ ድረስ ማንንም ማግኘት አልቻሉም። እናም 3ቱ ተጫዋቾች እስከ መጨረሻው ሳይገኙ በመቆየታቸው የ1 ሚሊዮን የኑ አሸናፊ ሆኑ። በነገራችን ላይ ሀያትና አካባቢው ለምትኖሩ ማራኪ ዴኬር የልጆን ጉዳይ በእኛ ጣሉት በማለት ሀያት ዞን 1 መንገድ 8 የህብረት ስራ ማህበሩ ፊት ለፊት የሚገኘውን ማቆያቸውን እንድትጎበኙ ጋብዟቸዋል። ለበለጠ መረጃ በ0904082019 ወይንም 0935 553635 ይደውሉ። እንዴት ናችሁ? እንግዲህ እንዴት ህፃን ልጅ 700 ኪሎ ሜትር ጎማ ስር ከስር ተኝቶ ሊመጣ ይችላል? ይሄማ ውሸት ነው ስላላችሁ እኔ ራሴ ተጠራጥሬ እውነት እኮ ነው እንዴ ሊሆን ይችላል አልኩና ገሜን አገኘሁትና መኪናው ጋር ሄደን ገሜን እስቲ እንዴት ነው የመጣው ብዬው እንዴት እንደመጣ ሊያሳየኝ ነው። እስቲ ና ኮትኑ ተገርሲ ገሜ እስቲ ና ዝቅ አድርገው ካሜራውን ገሜ አከሲቲ ተሰ እውነትም መቀመጫ ቦታ አለ። ሹፌሩንም ስንጠይቀው ሞተሩ ከኋላ ነው ብሏል። ምንም የለም እና ለማንኛውም እንደዚህ አይነት መኪና ሹፌሮችና ረዳቶች መኪናውን ከማንቀሳቀሳችሁ በፊት ይሄን ቦታ በደንብ ቼክ እንድታደርጉ። ብዙ ህፃናቶች በዚህ ጋር ቁጭ ብለው እየመጡ እንደሆነ ገሜም ነግሮናል። ከሱ በፊት ብዙ ጓደኞቹ በዚህ መንገድ ወደዚህ እንደመጡና አናውቅም። እንግዲህ የብዙ ህፃናት ህይወት በዚህ መንገድ አልፎ ሊሆን ይችላል ማለት ነው። በጣም የሚገርም ነው። ሹፌሮችና ረዳቶች መጀመሪያ ከመንቀሳቀሳችሁ በፊት ቼክ አድርጉ። ገሜ አይ ገሜ እስማ አሙል ፍስ ቅዱስ ከዛ ተለጥፈን ነው የሚዞረው። አንዴ ቃ ብቻ እሺ። ከጮኩኝ አቁመው፣ ቮሚት ካልኩኝ አቁመው። ነጭ ለምን ለበስክ አንተ? ትልቅ ስህተት ነው ነጭ መምረጥ ታውቃለህ? ወይኔ ጉዴ፣ ወይኔ ጉዴ። አንተ እንዴት ነው የሚዞረው ግን? ብንወድቅ ወደ ጎንስ? ናፒ ወይኔ፣ 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 ወይኔ Yo, Speed, I saw a video of you asking if Starlink works here in Ethiopia, so I'm here to explain it for you in Ethiopian accent. This is how we speak English, this is our accent. Anyway, Starlink needs permission from some Ethiopian authority to operate for the public, and I don't think they got the license, but you have another option. That option is DIA, Dedicated Internet Access from Ethio Telecom. That network is private and it's powerful, fast, and it's non-shareable, meaning you don't share it with people, and it works fine even at peak hours, like when many people are using internet. Some embassies and media use it, so you can try the DIA network, Dedicated Internet Access.
And another option I got for you is try to contact ECA, Ethiopian Communications Authority, the one responsible for telecom services in Ethiopia. They may allow you to use your own Starlink device for like 24 hours for a day. Try it, but it's maybe, because I'm not sure they will do that. Anyway, we got many things to show you and to the world, so we are waiting for you. Ethiopia is waiting for you, speed. በመጨረሻም ድምጻዊ አንዱዓለም ጎሳ በባለቤቱ ቀነኒ አዱኛ አሟሟት ዙሪያ እንግዲህ ምላሹን ሰጥቷል። ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን ለማጥፋትም ሙከራ ታደርግ እንደነበር ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን ያቁ እንደነበርም ተናግሯል። ባለቤቱ ህይወቷ ባለፈበት ዕለትም ስለነበረው ሁኔታ ድምጻዊው የሚከተሉት ነጥቦችም እንግዲህ አቅርቧል። በዕለቱ አብረው እንደነበሩና በተለይ ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድም አድርሻት ስትጨርሺ ደውይልኝ ብያት ነው የሄድኩትም። ማታም አብረው ተኝተው እንደነበረ ገልጿል። ማታ አብረው ተኝተው ስለውሎ ስጠይቃትም ከጎኑ ተነስታ መሄዷልና እንዲሁም ደግሞ ስትቆይበት ተነስቶ ሲፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘው ተናግሯል። በሩ በላይ በኩል ክፍት ስለነበረ ዘሎ ሲገባ ላርጎ ወይም ደግሞ የጽዳት ፈሳሽ ስትጠጣ ማየቱንና ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋትና ሊያወራት መሞከሩን ገልጿል። ድምጻዊው እንዲህ ያለውን ድርጊት የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግራትም እሷ ግን ይስፋልህ በማለት በድንገት ሮጣ መዝለሏን እንግዲህ አስረድቷል። ሊይዛት ቢሞክርም ሳይሳካለት ቀርቶ መውደቋን ገልጿል። ድምጻዊ አንዱዓለም ጎሳ በማጠቃለያው ላይ ታዲያ በምንም ተአምር እሷን አልገደልኳትም በማለት እንግዲህ የቀረበበትን የወንጀል ክስ አጥብቆ አስተባብሏል። ሽማግሌዎችም የላኩት ከቤተሰብ ጋር ያለው ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባለው ነገር አላውቅም ብሏል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን በኮሜንት ስፍራው ላይ አጋሩኝ። ቀነኒ አዱኛ ከመሞቷ በፊት ቤቱ ይስፋ ብላይ ነበር ሲል ድምጻዊ አንዱዓለም ጎሳ ተናገረ። ድምጻዊው ስለ ቀነኒ አሟሟት ጉዳይ ዛሬ ለመጀመሪያ ጊዜ ዝምታውን በቪዲዮ ሰብሯል። ምን አለ? መረጃውን በአጭሩ አቀርብላችኋለሁ። በኦሮምኛ ሙዚቃዎቹ የሚታወቀው ድምጻዊ አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ህልፈት ተከትሎ በማህበራዊ ሚዲያና በተለያዩ ወገኖች ሲቀርቡበት ለነበሩት ከባድ የወንጀል ክሶችና ጥርጣሬዎች ለመጀመሪያ ጊዜ ዝርዝር ምላሽ ሰጥቷል። ድምጻዊው ዛሬ ታህሳስ 24 ቀን 2018 ዓ.ም ባሰራጨው ቪዲዮ ባለቤቱ ራሷን እንዳጠፋች በመግለጽ የቀረበበትን የግድያ ፈጽሟል የሚል ክስ አጥብቆ አስተባብሏል። ድምጻዊው በሰጠው ማብራሪያ እጮኛው ህይወቷ ባለፈበት ዕለት ቀደም ብሎ የነበረው ጊዜ ሰላማዊ እንደነበር ገልጿል። በዕለቱ የልደት ፎቶ ልትነሳ ስትሄድም ተደዋውለን ነበር ያለው አንዱዓለም ምሽት ላይም አብረው እንደተኙ ተናግሯል። ነገር ግን በእኩለ ሌሊት ከጎኑ ተነስታ መሄዷንና መቆየቷን ሲመለከት ሊፈልጋት መነሳቱን ገልጿል። የኩሽናው በር በውስጥ በኩል ተቆልፎ አገኘሁት፣ በሩ በላይ በኩል ክፍት ስለነበር ዘልዬ ገባው ሲል የነበረው ሁኔታ አስረድቷል። ወደ ኩሽና ሲገባ ባለቤቱ ላርጎ ወይንም የጽዳት ፈሳሽ ጠጣ ማግኘቱን የገለጸው ድምጻዊው ለምን እንዴት አደርጋለች ብሎ ሊያረጋጋት እንደሞከረና ይህን ካላቆመች ለቤተሰቦቿ እንደሚናገር ማስጠንቀቁን ተናግሯል። በዚህ ወቅት ቀነኒ ይስፋ የሚል ምላሽ በመስጠት በድንገት ሮጣ በመዝለል ራሷን ከፎቅ እንደወረወረችና ሊይዛት ያደረገው ሙከራ እንዳልተሳካለት አንዱዓለም በለቅሶ ታጅቦ አስረድቷል። ድምጻዊ በመግለጫው ላይ አጽንኦት ሰጥቶ እንደተናገረው ቀነኒ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ ነበር። ይህንን አስቸጋሪታና ባህሪ ለቤተሰቦቿ በተደጋጋሚ አሳውቅ ያለው አባቷም ጉዳዩን ያውቁታል ሲል ተናግሯል። ከህልፈቷ በኋላ ፖሊስ መዝገቡን ዘግቶ በሽምግልናና በካሳ ጉዳዩ እንዲያልቅ ተደርጓል በሚል በተለያዩ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ተጠቃሚዎች ሲቀርብ ስለነበረው ክስም አንዱዓለም ምላሽ ሰጥቷል። ሽማግሌዎችም ወደ ቤተሰቦቿ የላኩት ከቤተሰብ ጋር ያለኝ ግንኙነትና ወዳጅነት እንዳይበላሽና እንዲቀጥል በማሰብ እንጂ ግድያ ፈጽሜ ደም ለመክፈል ወይም ካሳ ለመክፈል አይደለም፣ ይህን ጉዳይ አላውቀውም ሲል አስተባብሏል። የቀነኒ አዱኛ አሟሟት አነጋጋሪ የሆነ ጉዳዩን ፖሊስ ወደ ፍርድ ቤት ከመውሰድ ይልቅ በባህላዊና ሽምግልና እንዲያልቅ ማድረጉን ተከትሎ የተነሳው ህዝባዊ ተቃውሞ ነው። በተለይም ታዋቂ ግለሰቦችና የሰብአዊ መብት ተሟጋቾች እንደ ያሬድ ኃይለማርያም ያሉ
ባለስልጣናት ናቸው። ጉዳዩ የመንግስት ባለስልጣናት እጅ አለበት የሚል ጥርጣሬ መሰንዘራቸው ነገሩን ይበልጥ አወዛጋቢ አድርጎት ቆይቷል። አንዷለም ጎሳ በማጠቃለያው በምንም ተአምር እሷን አልገደልኳትም በማለት ንጽህናውን የገለጸ ሲሆን ጉዳዩ አሁንም አነጋጋሪነቱ እንደቀጠለ ነው።